በየትኛውም በሚንቀሳቀስባቸው ቦታዎች አተኩሮ የሚመለከተው ሰው ከገጠማቸው ጊዜ ሳያጠፉ ሰውየውን በመከታተል አፍነው ወስደው የግድያ እርምጃ ይፈጽሙበታል። በቁጥር ቀላል የማይባሉ ሰዎች ጌታቸውን አተኩሮ ስላያቸው ብቻ ተወስደው ተረሽነዋል። ደብዛቸውም እንዲጠፋ ተደርጓል። የእርኩሳን መሳፍንቱ ልዑል በአርአያ ተስፋ ማርያም ከህወሓት ጓዳ ተወልዶ ያደገው የትግራይ ዋና ከተማ በሆነችው መቀሌ ከተማ ነው። አዲስ አበባ መጥቶ እነመለስ ዜናዊ በተማሩበት ጀነራል ዊንጌት ትምህርት ቤት በመግባት ተምሯል። ጌታቸው አሰፋ ታዳጊ ወጣት እያለ ነበር ህወሓትን የተቀላቀለው። ተአሊም ወይም ወታደራዊ ስልጠና ከወሰደ በኋላ ክፍለ ህዝብ ውስጥ ተመደበ። እዚያ ምድብ ላይ እየሰራ ያለ በ1969 ዓ.ም በፓርቲ ውስጥ ህንፍሽፍሽ ተብሎ የሚጠራው ክፍፍል ተፈጠረም። በዚህ የፓርቲው ከፍተኛ ቀውስ አውራጃዊነት ጎጥና ቡድን ጎራ ለይቶ መናቆር፣ መፈራረጅ በአመራሩ መካከል ተከሰተም። ህንፍሽፍሽ ህወሓት ከመበተንና ከመጥፋት ለጥቂት የዳነበት ክስተት እንደሆነ ነባር የድርጅቱ አመራሮች ይገልጻሉ። ከስብሃት መለስ ቡድን በተቃራኒ ቆመው ፍጥጫ ውስጥ ከገቡት የፓርቲው አመራር አባላት ጎራ ውስጥ ጌታቸው አሰፋ ይገኝበት ነበረ። እነ ስብሃት በተለመደ የሴራ ፖለቲካዊ መንገድ የበላይነቱን በመያዝ ተቀናቃኛቸውን አመራር ኃይል በማስወገድ ሁሉንም ባዶ 6 ተብሎ በሚጠራው እስር ቤት ከተቷቸው። ጌታቸው አሰፋም አንዱ ታሳሪ ነበረ። በወቅቱ እስረኞቹ አመራር አባላት በሙሉ ሲረሸኑ ከግድያው የተረፈው ጌታቸው አሰፋ ብቻ ነበረ። እርሱ ከግድያው የተረፈባቸው 2 ምክንያቶች እንደሆኑ ይነገራል። በወቅቱ የነበሩ የድርጅቱ አመራሮች በእድሜ ከሌሎቹ ያነሰ ወጣት በመሆኑ አይረሸን ተብሎ እንደተረፈ ሲገልጹ፣ በሌላ በኩል ጌታቸው አብሮ ስለታሰሩትና በኋላም ስለተገደሉት አመራሮች ሚስጥራዊ መረጃ ለነስብሃት አሳልፎ በመስጠቱ ከግድያው እንደተረፈም የሚናገሩ አሉ። አብዛኛው ታጋዮች ጌታቸው ከሞት ያመለጠው በሁለተኛው ምክንያት ለመሆኑ መረጃ አሳልፎ በመስጠቱ ፍንጭ የሚሰጡ ከእስር ከተፈታ በኋላ የተሰጠው ኃላፊነት ነው ብለውኛል። ጌታቸው ከተፈታ በኋላ የኃይል ኮሚሽነር ሆኖ ነበር የተመደበው። ባዶ 6 ተብሎ በሚጠራው የማሰቃያና የመግደያ እስር ቤት ውስጥ ከነ ክንፈ ጋር በኃላፊነት ተመድቦ ሰርቷል። ህወሓት ኢህአዴግ ወደ ስልጣን ከመጣ በኋላ ጌታቸው አሰፋ የፌዴራል ፖሊስ ምክትል ኮሚሽነር ሆኖ ሲመደብ ከእርሱ በላይ ዋና ኮሚሽነር ሐሰን ሸፋ ነበሩ። ጌታቸው ምክትል ኮሚሽነር ይባል እንጂ ስራው የደህንነት መዋቅር ዘርግቶ አፈና፣ ግድያና ስቃይ በንጹሃን ዜጎች ላይ መፈጸም መምራት ነበረ። ለተወሰነ ዓመት በፌዴራል ፖሊስ ቆይቶ ወደ ደህንነት ቢሮ በመዛወር የክንፈ ገብረመድህን ምክትል ሆኖ ቦታ እንዲይዝ ተደረገ። የንጹሃን ስቃይና መከራ የሚያስደስተው አለመኔው ጌታቸው በ1993 ዓ.ም ህወሓት ለሁለት መሰንጠቁን ተከትሎ የደህንነት ሹሙ ክንፈ ገብረመድህን በተቀነባበረ የሴራ ወጥመድ እንዲገደል ከተደረገ በኋላ የደህንነት ቢሮውን በብቸኝነት ይዘውር ጀመረ። በ1994 ዓ.ም ጌታቸው አሰፋ የክንፈን ቦታ ተክቶ እንደተሾመ በይፋ ቢገለጽም አስቀድሞ ቦታውን ተረክቦ ሲመራ መክረቡን በኢትዮጵያ ጋዜጣ ላይ መረጃ ወጥቶ ነበር። ይህ በድርጊቱ የርኩሳን ፊት አውራሪ የሆነው ግለሰብ ለመለስ ቡድን ቀንደኛ ድጋፍ ይሰጥ ስለነበረ ቦታውን እንዲይዝ የተደረገው። ከውጭ ጉዳይ መስሪያ ቤት አጠገብ የነበረው የደህንነት ዋና ቢሮ ጌታቸው ሲገባ ለእድሳት በሚል 10 ሚሊዮን ብር እንዲመደብ መደረጉን አስገራሚና አነጋጋሪ እንደሆነ የደህንነት ምንጮች ዋቢ በማድረግ ከላይ በተገለጸው ጋዜጣ መረጃው ከጌታቸው ሹም ጋር ተያይዞ ተዘግቦ ነበር። የደህንነት ቢሮውን በ4 መምሪያ በመክፈል መኮንኖች ተብለው የሚጠሩ አባላቱን ስብሰባ የጠራው ጌታቸው ለግል ጋዜጦች ወሬና መረጃ የምታቀብሉ ተጠንቀቁ፣ እንደርስባችኋለን፣ እንደርስባችሁ ምሕረት የለሽ ቅጣት ትከናነባላችሁ። እኔ መሾሜ በይፋ ሳይገለጽ መረጃው በጋዜጣ ወጥቷል። እዚህ ያላችሁ ናችሁ ወሬውን ያቀበላችሁ፣ አስቡበት በማለት ማስፈራሪያ ጭምር ሰነዘረ። የጭካኔውን ጥግ መልምሎ ባስቀመጣቸው ርህራሄ የለሽ አረመኔ ህሊና ቢሶች በኩል ማስፈጸሙን ተያያዘው። በጋምቤላ በምርጫ 97 በዩኒቨርሲቲ ተማሪዎች በተለያዩ ክልሎች ውስጥ በጅምላ የተፈጁ ንጹሃን ዜጎች በቂ ማስረጃ ናቸው። ጌታቸው አሰፋ ውሎና ዳሩ ሸራተን ሆቴል ነበረ። በሼህ አላሙዲን ቻርተር አውሮፕላን ብቻውን ተሳፍሮ የአሻው ሀገር ሲመላለስ ወጣት ቆነጃጅት ልጃገረዶች ደህንነት ቢሮ ብቅ የሚለው ጠዋት ቢሆንም ቆይታው ለ2 ሰዓት ላልሞላ ጊዜ ሲሆን በአንጎቨር ስሜት ውስጥ ሆኖ ሰራተኞች ላይ መጮህና ማንባረቅ የተለመደ ተግባሩ ነበረ። ሀደራ የሚባል ቀና የደህንነት መስሪያ ቤቱ ባልደረባ ከለውጡ በኋላ ስራውን የቀጠለና በሙያው ብቻ የሚያገለግል ጌታቸው ከሚያንባርቅባቸው ይጠቀሳል። ሀደራ መጸዳጃ ቤት ሲገባ ጌታቸው ስልክ ደጋግሞ ይደውልለታል። 10 ጊዜ ያለማቋረጥ ሲደውልበት
ብስጭት የሚለው ሀደራ መጸዳጃ ቤት መጠቀም አንችልም ማለት ነው ብሎ ሲጠይቀው ጌታቸውም አለቃህ መሆኔን እወቅ፣ ግዴታ ነው ስልክ ማንሳት የሚል የንቀት መልስ ይሰጠዋል። ሀደራ በብስጭት ብዛት ስኳር ታማሚ የሆነው በጌታቸው ነው ይላሉ በቅርብ ጉዳዩን የሚያውቁ። ይህ የደህንነት አባል በምሳሌነት ተጠቀሰ እንጂ ስቃይና ፍዳ በጌታቸው የሚቆጥሩ ብዙ ናቸው። እንዲህ አይነቱ የማማረር ድርጊት የሚፈጸምባቸው ግድያ፣ ስቃይ፣ አፈና በማይፈጽሙና በማያስፈጽሙ በተለያዩ ሙያ ላይ የሚያገለግሉን ነጥሎ ነው። በጨለማው ዘመን የሀገሪቱ ፈላጭ ቆራጭ የሆነው ጌታቸው አሰፋ በሸራተን ውድ ዋጋ ካላቸው ብዙ ሌብል መጠጥ አንስቶ የተለያዩ ምግቦችን ሲጠቀምና ያሻውን ሲጋብዝ ድንቡሉ አይከፍልም። በቅንጡ መኝታ ክፍሎች ከሁለት ሴት ልጃገረዶች ጋር ከሚፈጽመው ወሲብ በተጨማሪ በመጠጥ አቅሉን ሲስት፣ በመናፈሾቹም ተመሳሳይ አሳፋሪ የድራያ ተግባር ያካሄድ ነበረ። በየዕለቱ ከሆቴሉ የሚጠቀመው ፍጆታው ከፍ ያለ በመሆኑ ሼሁ ምሬትና ቅሬታ ቢያድርባቸውም እርሱም መናገር ቀርቶ ማሰብ የማይሞከር በመሆኑ ውስጣቸው እያረረ ችለውት ኖረዋል። የመለስ ዜናዊን ሞት ተከትሎ ጠቅላይ ሚኒስትር ሆነው የተሾሙት አቶ ኃይለማርያም ደሳለኝ በጌታቸው አሰፋ ስውር ግልጽ ወከባና ክትትል ከሚደረግባቸው አንዱ እንደነበሩ ይጠቅሳሉ። አቶ ኃይለማርያም ቢሮአቸው ስራ ተቀምጠው የፕሮቶኮል ስነ ስርዓት በጣሰ በማናለብኝነት አብጦ ጸሐፊውን ብሎም የፕሮቶኮል ሹሞቹን አልፎ ያውም በግልምጫ ተራምዶ በር ሳይቆረቁር በሚያስደነግጥ አኳኋን መዝጊያውን በኃይል በርግዶ መግባት የተለመደ የጌታቸው ተግባር ነበረ። የጠቅላይ ሚኒስትሩን ፕሮቶኮልና ጸሐፊ ብሎም ረዳቶች ከመገላመጥ አልፎ አንተ ኦነግ እንደሆንክ ደርሰንብሃል፣ አንተ ደመኛ ጠላታችን መሆንህን እናውቃለን፣ አንተኛው ሰርሳሪ እንደሆንክ ሰምተናል ወዘተ በማለት ብሔራቸውን በመጥቀስ እየፈረጀ ለማሸማቀቅ ለማስፈራራት ከመሞከር ባሻገር እርምጃ እንደሚወሰድባቸው ጭምር በዛቻ ይነግራቸው እንደነበረ የጌታቸው ማስፈራሪያ የደረሰባቸው የቢሮ ባልደረቦች ይናገራሉ። የጌታቸው አሰፋ ጠባቂዎች በውጭ ሀገር ኮማንዶ የሰለጠኑ ሰፋ ያሉ ማንነታቸውን ለይቶ የማያሳውቅ ጥቁር መነጽር የሚያጠልቁ በአረመኔ ገዳይነትና አጥፊነት ተወዳዳሪ የማይገኝላቸው ከመሆናቸው ባሻገር ጌታቸው በሸራተን ይሁን በየትኛውም በሚንቀሳቀስባቸው ቦታዎች አተኩሮ የሚመለከተው ሰው ከገጠማቸው ጊዜ ሳያጠፉ ሰውየውን በመከታተል አፍነው ወስደው የግድያ እርምጃ ይፈጽሙበታል። በቁጥር ቀላል የማይባሉ ሰዎች ጌታቸውን አተኩሮ ስላያቸው ብቻ ተወስደው ተረሽነዋል። ደብዛቸውም እንዲጠፋ ተደርጓል። በ2010 ዓ.ም በህወሓት ኢህአዴግ የለውጥ አብዮት ሲቀጣጠል አቶ ኃይለማርያም ከስልጣን መልቀቃቸው በይፋ ሲታወጅ ስልጣንን ከህወሓት አሳልፈን አንሰጥም በሚል በጀነራል ሳሞራ የኑስ የሚመራ የህወሓት ጀነራሎች የተውጣጡበት ወታደራዊ መንግስት ጊዜያዊ በሚል ስልጣን ከመዳፋቸው እንዳይወጣ የሙከራ ሩጫ ካደረጉት በዋናነትም ሴራውን ከጠነሰሱት አንዱ ጌታቸው አሰፋ ነበረ። ጌታቸውና ህወሓት መጀመሪያ ላይ ዶክተር አብይን የተቀበሉ ይምሰሉ እንጂ እርሱ የሚመራው የደህንነት ተቋም ስውር ካሜራዎችን በጠቅላይ ሚኒስትሩ ቢሮ በመጥመድ ጠቅላይ ሚኒስትሩን ለማስገደል የጥፋት ሙከራ ከማድረግ አልቦዘኑም። የለውጡ ቡድን ፊት አውራሪ ብልህና ቆራጥ በመሆናቸው በተሾሙ በጥቂት ቀናት ውስጥ ሳሞራና ጌታቸውን ከኃላፊነታቸው በማንሳት ስልጣናቸው የተረጋጋ እንዲሆን አድርገዋል። ሰኔ 16 2010 ዓ.ም በመስቀል አደባባይ ለጠቅላይ ሚኒስትር አብይ የድጋፍ ሰልፍ ሲካሄድ ጌታቸው ከስልጣኑ ቢነሳም በዘረጋው ተቋማዊ መዋቅርና በደህንነት መስሪያ ቤቱ በነበሩ አባላቶቹ አማካኝነት አብይ ላይ ጥቃት ለመሰንዘር አቅዶ እንደነበር የተለያዩ ፍንጮች ታይተዋል። ዶክተር አብይ መስቀል አደባባይ በደረሱበትና ለህዝብ ሰላምታ እያቀረቡ ባለበት ቅጽበት ሁለት ሙሉ ሱፍ የለበሱ የትግራይ ተወላጅ የሆኑ የደህንነት አባሎች ከመድረኩ ጀርባ ከነበሩ ጠባቂዎች ጋር ግብግብ ፈጠሩ። ሁለቱ ሰዎች ከደህንነት መስሪያ ቤቱ ተልከን የመጣነን በማለት ወደ መድረኩ ለማለፍ ያደረጉት ሙከራ እንቅፋት የገጠመው በአብይ አህመድ ጠባቂዎች ነበረ። ወቅቱ ግና ብዙ የህወሓት ቅሪቶች በየተቋሙ ያልጠሩበት በመሆኑ ተጠራጣሪዎቹ የጥበቃ አባላት ሁለቱ ደህንነቶች የታጠቁትን መሳሪያ ፈትተው እንዲገቡ፣ ያን የማያደርጉ ከሆነ ግን ቦታውን ለቀው እንዲሄዱ በማስጠንቀቃቸው የጌታቸው እቅድ ሊከሽፍ ችሏል። በዕለቱ ጠባቂዎቹ ተዘናግተው የደህንነት አባላቱን ከነመሳሪያቸው ቢያሳልፏቸው የቦምብ ፍንዳታውን ተከትሎ በሚፈጠር ግርግር ውስጥ ከጀርባ ጠቅላይ ሚኒስትሩ ላይ ጥቃት ከመሰንዘር ወደ ኋላ እንደማይሉ መገመት ከህወሓት የጀርባ ግድያ አኳያ ስህተት ነው ተብሎ አይታሰብም። ጌታቸው አሰፋ ከሰኔ 16 ግድያ እቅድ ቀደም ብሎ አሜሪካ ሚኒያፖሊስ 3 ልጆቹንና ሚስቱን
ይዞ ሾልኮ ሄደ። ሼሁ እንደገዙለት በሚነገረው ነገር ግን ጌታቸው እንዳሻው በሚዘውራት ሀገር ዘርፎ የወሰደው ነው በሚባልበት በ1 ሚሊዮን ዶላር ወጪ የተገዛው ልዩና ዘመናዊ ቪላ ቤተሰቡን በማስገባት የተንደላቀቀ ኑሮ እንዲገፋ አድርጓል። ጌታቸውን ጨምሮ አባይ ፀሐዬ፣ ስዩም መስፍን፣ አባዲ ዘሞ፣ አባይ ወልዱ፣ አዜብ መስፍን የመሳሰሉት በአሜሪካና አውስትራሊያ ዘመናዊ ውድ መኖሪያ ቪላዎችን ሸምተዋል። ቤተሰቦቻቸውንም አስፍረዋል። የገንዘብ ምንጩ በብዛት በሼሁ ስም ይመካኝ እንጂ ከዚህ ደሃ ሀገር መዝብረው ያሸሹት የደም ገንዘብ ውጤት መሆኑ ግልጽ ነው። በህወሓት ክፍፍል መለስ ዜናዊን በሐሳብ የሞገቷቸው እነ ገብሩ አስራት መቀሌ በተካሄደው ስብሰባ ከመባረራቸው አስቀድመው በድምጽ ብልጫ የሚሸነፉ ከሆነ እርምጃ እንዲወሰድባቸው ትዕዛዝ ሰጥተው ነበረ። ይህንን ጭካኔ የተሞላበት አስደንጋጭ ውሳኔ የደህንነት ሹሙ ክንፈ ገብረ መድህን ያውቀው ነበር ወይ የሚለው እርግጠኛ መሆን ባይቻልም በ13ቱ ማዕከላዊ ኮሚቴ አባላት ላይ ግድያው እንዲያከናውኑ የተመደቡት የመለስ ዜናዊ የቅርብ ዘመድ የሆኑት ሙሉጌታ አለምሰገድና ጌታቸው አሰፋ ነበሩ። አቶ ጌታቸው ታጋይና በቤተ መንግስቱ ውስጥ የመለስ ዜናዊ ጠባቂ ሆነው የሚሰሩ 15 ገዳይ ስኳዶችን በመመልመል ለብቻቸው አንድ ክፍል ተለይቶላቸው የምግብና አስፈላጊ ነገር እየገባላቸው ለግድያው ብቁ እንዲሆኑ በከፍተኛ ጥንቃቄና በሚስጥር ያዘጋጇቸው ነበር። በወቅቱ በኢትዮጵያ ጋዜጣ ላይ አቶ መለስ ከህወሓት በወጡ አመራሮች እነ ገብሩ አስራት ላይ ሞት ደግሰው ነበር የሚል ጽሑፍ ለንባብ ማብቃቴን ተከትሎ ከዚያ በፊት በአካል አግኝቻቸው ከማላውቃቸው አረጋሽ አዳንና ገብሩ አስራት ጋር በቀጠሮ ተገናኝተን ተነጋግረናል። እነሱ በጊዜው የመረጃውን እርግጠኝነት አምኖ ለመቀበል ቢከብዳቸውም እኔ ግን በግድያው እቅድና በኋላ መለስ በህገወጥ መንገድ በጉባኤው ላይ ከፓርቲው ተቀናቃኞቻቸውን በማባረራቸው ውጥኑ ሳይተገበር እንደቀረ እርግጠኛ ነበርኩ። ከተወሰነ ዓመታት በኋላ አቶ ገብሩ አስራት መጽሐፋቸውን በአሜሪካ ሲያስመርቁ አንድ አጋጣሚ ተከሰተም። መለስ ዜናዊ በታመሙበት ወቅት አብሯቸው ቤልጂየም ብራሰልስ የነበረ አንድ ጠባቂ የጠቅላይ ሚኒስትሩን ሞት ተከትሎ በዚያው ወደ አሜሪካ ተጉዞ ነበረ። ይህ ሰው ገብሩ አስራትን አግኝቶ ያኔ የክፍፍል ወቅት በነጌታቸው አሰፋ አስተባባሪነት 15 ሰዎች ለብቻችን ተለይተን ለቀናት በአንድ ቤት ውስጥ እንድንቀመጥ ተደርገን ነበረ። እናንተን እንደምንገድል ሲነገረን ሁላችንም ግድግዳ ተደግፈን አለቀስን ሲል የመለስ ዜናዊን እቅድ አረጋገጠላቸው። አቶ ገብሩ ወደ እኔ ስልክ በመደወል ቀጠሮ ይዘን ስንገናኝ አሪያ ያኔ አንተ ልክ ነበርክ፣ እውነትም መለስ ሞት ደግሶልን ነበረ። ይህንን እኛን ሊገሉን ተመልምለው ከነበሩ ታጋዮች መካከል አንዱን አግኝቼ አረጋግጫለሁ። በጊዜው ጻፍከው ትክክል እንደነበረ ለነ አረጋሽ አዳንና ለሌሎችም ነግራቸዋለሁ ነበር ሲሉ ግርምታቸውን ገልጸውልኛል። ጌታቸው ከእንዲህ አይነቶች ትላልቅ ጥፋቶች እስከ ትናንሽ ግድያዎች ድረስ እጁ አለበት። ባለፉት 27 ዓመታት በዚች ሀገር ላይ የተፈጸሙ ግድያዎች፣ ዘግናኝ የሰብአዊ መብት ጥሰቶች፣ አፈናና የመደፈር ጥቃቶች ጀርባ ይህ የርኩሳን መናፍስት አለቃ በግልጽም ይሁን በተዘዋዋሪ ተሳትፎ የጎላ ነው። በለውጡ ማግስት ጠቅላይ ሚኒስትር አብይ አህመድ በመንግስታዊ መዋቅራቸው ውስጥ ፈጣን ሹምሽር በማድረግ ጌታቸው አሰፋና ጀነራል ሳሞራ የኑስን ከኃላፊነት አነሱ። መከላከያውን በበላይነት ይመሩ የነበሩት ሳሞራን በክብር ለማሰናበት ይፋዊ ሽኝት በተዘጋጀበት ሂደት የህወሓት የኢህአዴግ የደህንነት ተቋም በዜጎች ላይ አረመናዊ ተግባር እንዲፈጽምና በሁለንተናዊ ጉልበት እንዲፈረጥም ያደረገው ጌታቸው አሰፋ በደህንነት ተቋም ውስጥ የነበሩ በተለይም ከእርሱ ቀጥተኛ ትዕዛዝና ከህወሓት የጥፋት ተልእኮዎች ጋር ቀጥተኛ ግንኙነት ያላቸው ፋይሎች ሙሉ በሙሉ በማጥፋት ሹልክ ብሎ ወደ መቀሌ ተጓዘ። ጌታቸው ይህንን ሲያደርግ የደህንነት መስሪያ ቤቱ አባላት አለቃቸው ከኃላፊነቱ መነሳቱን እንኳን አላወቁም ነበረ። ይህ እጁ በንጹሃን ደም የጨቀየ ሰው በተቻለው መጠን ቀሪውን የኢትዮጵያ ህዝብ በቅጡ እንዳያውቀውና በምስል እንዳይለየው በደህንነት ተቋም ውስጥ የነበሩ የእርሱ ፎቶዎችን በሙሉ አጥፍቷቸዋል። በተለያዩ ማህበራዊ ሚዲያ ላይ የተለቀቁ ጥቂት ፎቶዎች ቆየት ያሉና ከአንዳንድ ግለሰቦች የተገኙ ናቸው። አይነኬ መስሎ የሰነበተው ጌታቸው አሰፋ ፈርጥጦ መቀሌ ከተማ ከገባ በኋላ ከህወሓት ሽማግሌ ሹማምንት ጋር ኢትዮጵያን ለመበተንና ሀገሪቱን ወደ ብጥብጥ ለመክተት የተለያዩ አመጾችን ከመሰል ሌሎች የጥፋት ቡድኖች ጋር በመሆን ሲመራና ሲያስተባብር ቢቆይም በስተመጨረሻ እርሱም የስዩም መስፍንና የአቦይ ፀሐዬን የሞት ጽዋ ተጎንጭቷል። ሰለክለካ ሽሬ ውስጥ መሞቱ የተረጋገጠው ጌታቸው አሰፋን የቀበሩት 4 ሰዎች ብቻ እንደነበሩ፣ ቀኝ ታፋው ላይም ቆስሎ እንደነበር በቅርብ ሆነው ሁኔታውን ከተከታተሉት
አንድ ዶክተር የምስክርነት ቃል ማረጋገጥ ተችሏል። ከፍተኛ የመከላከያ ኃላፊዎችን ያካተተ ቡድንም የጌታቸው አሰፋ አስክሬን ከተቀበረበት ጉድጓድ ወጥቶ የማጣራት ምርመራ ሲካሄድበት በስፍራው ተገኝተው ተመልክተዋል።